ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ለዳዊት ልጅ ምስጋና ይገባዋል። ሆሳዕና የኢየሩሳሌም መድኃኒቷ ምስጋና ይድረሰው እያሉ ሕፃናት ያመሰገኑት ድንቅ ምስጋና ሆሳዕና በአርያም ሆሳዕና በአርያም። እንኳን አደረሳችሁ አደረሰን። የሆሳዕናን ድንቅ ታሪክ ትንቢቱን እናዳምጣለን ማለት መንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ ተመልካቾቻችን በእግዚአብሔር የፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ከረማችሁ? አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ በይቅርታው ጠብቆን ያቆየን፣ ኃጢአታችንን ያልተዘከረብን ልዑል አምላካችን ክብር ምስጋና ይድረሰው። እናታችን ድንግል ማርያም ወለላይቱ ወላዲተ አምላክ ውዳሴ ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ክብር ምስጋና ውዳሴ ይድረሳችሁ። እንኳን ለሆሳዕና በዓል አደረሳችሁ አደረሰን። ያደረሰን አምላካችን ለትንሣኤው እንዲያደርሰን እንዲሁም ለዚህ ሰዓት ያበቃን ለዚህ በዓል ያበቃን መድኃኔዓለም ክብር ምስጋና ይድረሰው። እንግዲህ እንደ ቤተ ክርስቲያን አስተምሮ ሆሳዕና በዓል ላይ ደርሰናል ማለት ነው። ሆሳዕና የሚለውን ስያሜ የሰጠው አባታችን ቅዱስ ያሬድ እንደሆነ ይነገራልና ጥንተ ሆሳዕና በዓሉ መጋቢት 22 ቀን እንደሚከበር ጌታችን ሆሳዕና ያከበረው መጋቢት 22 ቀን እንደሆነ የቤተ ክርስቲያን መጻሕፍታት ይናገራሉ ማለት ነው። ግን አብይ ጾምን በአቡሻይር ቀምሮ በዘመን አስልቶ አባታችን ቅዱስ ዲሜጥሮስ እንዳሰላልን በዛ መሰረት በቤተ ክርስቲያን አባቶቻችን ትእዛዝ መሰረት ሆሳዕናን በዚህ ዕለት በመጋቢት 27 እናከብራለን ማለት ነው። ጥንተ ስቅለቱና የአሁኑ ሆሳዕና በዓል አንድ ላይ ሆኗልና እንኳን በድጋሚ ያደረሳችሁ አደረሰን እንላለን ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ 40 ቀንና 40 መዓልት ከጾመ በኋላ ወደ ስቅለቱ አምርቶ በዚህ ዕለት ሆሳዕና ይከበራል ማለት ነው። ጥንተ ታሪኩ እንዴት ነው ቢሉ ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ሳይሆን ቅዱሳን ነቢያት ትንቢት የተናገሩለት በሚስጥር ያመሰጠሩለት በዓል እንደሆነ መጻሕፍታት ያስረዱናል ማለት ነው። እንግዲህ በዚህ ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያና ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርገዋል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብም እንዲህ ብሏል። ክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጫውንም በወይን አረግ አለ ብሏል። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለን። እንዲሁም ቅዱስ ኢሳይያስ በትንቢቱ እንዲህ ብሎናል። ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋር ነው፣ ሥራውም በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሠዊያውን በዞረ ጊዜ ይችን ዕለት ተድላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም እንዲህ ብሎናል። ከሕፃናትና ከልጆች አንደበት ምስጋና አዘጋጀ አለን። እማፈ ደቂቅ ወሕፃናት ብሎ ማለት ነውና ሶሎሞንም የሕፃናት አንደበታቸው የተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርኩዛቸውንም በእጃቸው ውስጥ ነው አለ። ደግሞ መትከሪያዎችን አስፍተሽ ድንኳኖችሽን ዘርጊ ያለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ
የደብረ ዘይት አጠገብ ከምትሆን ቤተ ፋጌ ደረሰ። ደብረ ዘይት ወደምትባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታችሁ ወዳለ አገር ሂዱ። በገባችሁም ጊዜ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈታላችሁ የሚል ሰው ቢኖር ጌታው ይሻል በሉ። የተላኩትም በሄዱ ጊዜ እንደነገራቸው አገኙት። የአህያውንም ግልገል ፈቱ። ጌቶቹም ለምን ትፈታላችሁ አሏቸው። ጌታውም ይሻዋል አሉት። ወደ ጌታም ኢየሱስም ይዘው ሄዱ። ልብሳቸውንም በአህያው ግልገል ላይ ጎዘጎዙ። ጌታችንም አስቀመጡት። ቅጠል ቆርጠው ጉዝጓዝ ጎዝጉዘው በመንገድ ላይ ብዙዎቹ ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊቷም በኋላዋም ሄዱ የነበሩ በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። ከዚህ በፊት በስውር ይመጣ ነበር። አሁን ግን ወደ ኢየሩሳሌም ሲገባ በግልጥ ገባ። በመሸም ጊዜ ከ12ቱ አርድእት ጋር ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላትን በለስ አየ። በእርሷም ፍሬ ያገኝ እንደሆነ ሊያይ በሄደ ጊዜ ወደ እርሷ በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራትም አልነበረምና ለዘላለሙ ከአንቺ ፍሬ የሚባል አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። ምኩራብም ግቢ የሚገበዩትን ያስወጣ ጀመር። የለዋጮችንም ሰደቃቸውን ገለበጠ። ርግብ የሚሸጡትንም ወንበራቸውን ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋውም እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስን ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮሁ ተቀበሉት። ጌታችንም ኢየሱስ ክርስቶስ የአህያን ግልገል አገኘ፣ ተቀመጠበትም። እንደ ተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር። ጌታ በተሰቀለ ጊዜ ይህን የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ እንዲሁም አደረጉለት። አልዓዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳው ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡ አመኑበት። ያደረገውን ታምራት ሰምተውና የሕፃናቱንም ምስጋና ደግሞ አልዓዛርን ማስነሳቱንም አይተው አደነቁ። የካህናቱን አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ረብ ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወሱም ነበር። ሌሎቹ ከእንጨቶች ቅጠሎች እየቆረጠ በመንገድ ውስጥ ጎዘጎዙ አሉ እንጂ። ሉቃስ ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብፅ በወረደ ጊዜ ከእናቱ ብርክት ቅድስት ከሆነች ከእመቤታችን ከድንግል ማርያም ጋር እስሙናይን ከሚባል አገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከስሯ ተነቅላ ሂዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜም ወደ አየር ወጥታ በረረች። ሂዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም ሆሳዕና ውደት በአሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉት። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ ከዚህ ቀደም ለትምህርትም ለታምራትም ሲመጣ በስውር ይገለጥ ነበር። አሁን ግን ከደብረ ዘይት ሲመለስ በግልጥ የተመሰገነ ሐዋርያቱ ሕፃናቱ
በአንደበታቸው እያመሰገኑ ሆሳዕና ባርያም። ሆሳዕና ማለት መድኃኒት ለሕዝብ ለአሕዛብ፣ ለክርስቲያኑ፣ ለሙስሊሙ፣ ለሁሉም ለስነ ፍጥረት ሁሉ መድኃኒት ነው እያሉ አመሰገኑት ማለት ነውና ከዚህ የተነሳ ቅድስት ቤተ ክርስቲያን አባቶቻችን ሊቃውንት እንዳስተማሩት ሆሳዕና ባርያም ብለን ነቢያት ቀድሞ ትንቢት የተናገሩለትን ሐዋርያት የመሰከሩለትን የቢታንያ ድንጋይ ሳይቀር ያመሰገነውን ሆሳዕና ባርያም እያል እናመሰግናለን ማለት ነው። ቃል በነጠበ አንደበት በተሳሳተ አምላኬ አምላካችሁ ይቅር ይበለን ይቅር ይበላችሁ። እንኳን ለባለ ሆሳዕና በሰላም አደረሳችሁ አደረሰን። እንኳን ለዚህ ዕለት አደረሳችሁ። ይቆየን። የቅዱሳን አምላክ ክብር ምስጋና ይድረሰው። ሰላም እግዚአብሔር ከእኔም ከእናንተም ጋር ይሁን። አሜን። ማፈደቂ ቆህ ጸናት አስተዳሎከ ስባተ በእንተ ጸላይ ከመ ትንስቶ ለጸላይ ወለገፋይ ከሕፃናት አፍ ምስጋናን አዘጋ ምስራቀ ፀሐይ እስከ ናረብ ይታኮስሞ ለእግዚአብሔር እግዚአብሔር እግዚእ አስተርአየለ